ቆጣሪ ፍጥነቱ ወይም ያቆጣጠር ስልቱ የሚወሰነው በከፈትነው ውሃ ልክ ነው። ፍጥነቱን ቀስ ስናረገው ያቆጣጠሩንም ስልት በዛኑ ልክ ቀስ ያረጋዋል። ውሃችንን ደግሞ በመንፈልገው ኃይሉን የምንፈልገውን ያክል ውሃ ለማግኘት ከጨመርነው እንዲሁ አቆጣጠሩን ፈጠን ያደርጋል። አገልግሎትም እንደዚሁ ነው። በመዲናችን አዲስ አበባ የተለያዩ አገልግሎት ሰጪ ተቋማት አሉ። ታዲያ ለማህበረሰቡ የሚሰጡት አገልግሎት በተጓተተ ቁጥር የደንበኞች እርካታ ይቀንሳል፣ የተለያዩ ጥያቄዎችም ይነሱባቸዋል። አገልግሎታቸውን ከዘመኑ ጋር ባስኬዱ ፈጠን ባሉ ቁጥር ደግሞ የተሻለ አገልግሎት ለደንበኞች መስጠት እንዲሁም ተቋሙም ተጠቃሚ የማድረግ ስራዎች ይሰራሉ። እንግዲህ በመዲናችን ካሉ የተለያዩ አገልግሎት ሰጪ ተቋማት መካከል የአዲስ አበባ ውሃና ፍሳሽ ባለስልጣንም አንዱ ነው። ለመሆኑ የሚሰጣቸው አገልግሎቶች ምን ይመስላሉ? ከዚህ በፊት ምን አይነት ተግዳሮቶችስ ነበሩ የሚለውን እንጠይቃለን። አምባዬ አሰፋ እባላለሁ። በአዲስ አበባ ውሃና ፍሳሽ ባለስልጣን የጉለሌ ቅርንጫፍ ስራ አስኪያጅ ነኝ። በቅርንጫፋችን ውስጥ ወደ 56000 የሚሆኑ ደንበኞች አሉ። ነገር ግን የነዚህ ደንበኞች መረጃ አሁን በተለያየ መልኩ በማህደር ውስጥ ያለው በመስክ ያለው እና በዳታችን ያለው የተለያየ መሆን ለአሰራራችን የተለያየ ችግር ሲገጥመን ቆይቷል ማለት ነው። ስሜ ትዕግስት ያረጋል እባላለሁ። የውሃ ደንበኞች ክለርክ ላይ ነው የምሰራው። እኛ የሚገጥሙን ተግዳሮቶች ከስተመሩ ማለትም ደንበኛው ፉል ኢንፎርሜሽን ይዞልን አይመጣም። ይሄንን ደግሞ ቀልጣፋ አገልግሎት እንዳንሰጥ የሚያደርገን አንደኛው ተግዳሮቱ ይሄ ነው። ስሜ ዳዊት ሰለሞን ይባላል። ያው አገልግሎት አሰጣጣችን ላይ ፋይላችን በትክክል ባለመሆኑ የሚያጋጥሙን ችግሮች አሉ። ምክንያቱም ፋይሎች የመጥፋት ባህሪ ያላቸው፣ ምክንያቱም ደንበኛ ከመጣ በኋላ ፋይል ልከን ፋይል አስመጥተን ስለምንሰራ እነዛ ነገሮች አሉ። ፋይል ላይ የተለያዩ ሰነዶች የማይገኙበት ጊዜ አለ እና አሁንም ካለው ጋር ሲስተም ጋር ይሄ አብሮ የሚሄድ ነገር የለም እና የተጀመሩ ነገሮች ቢሆኑም አስቸጋሪ ነገሮች አሉ። ወርቁ ሳሌ እባላለሁ። በአዲስ አበባ ውሃና ፍሳሽ ባለስልጣን በጉለሌ ቅርንጫፍ ጽሕፈት ቤት የውሃ ደንበኞች አገልግሎት ኬዝ ማናጀር ነኝ። የአገልግሎት አሰጣጡ ለማሳለጥ ሁሉንም አገልግሎቶች ዲጂታል ለማድረግ እየተሞከረ ይገኛል። ግን አንዳንድ አገልግሎቶች ግን ዲጂታል ባለመሆናቸው አገልግሎት አሰጣጡ ላይ እክል ሆኖብናል። ተመልካቾቻችን አዲስ ሚዲያ ኔትወርክ ከአዲስ አበባ ውሃና ፍሳሽ ባለስልጣን ጋር በመተባበር የሚያቀርቡላችሁ ሳምንታዊ ፕሮግራማችን ተጀምሯል። እንግዲህ በዛሬ ፕሮግራማችን ቀደም ሲልም በመግቢያችን ላይ ሳስመለክታችሁ እንደነበረው በተለይ ከደንበኞች አገልግሎት አሰጣጥ ጋር የተያዙ የተለያዩ ችግሮች እንደነበሩ ስናነሳ ነበር። ታዲያ የአዲስ አበባ ውሃና ፍሳሽ ባለስልጣን ከዚህ አንጻር እነዚህ ችግሮችን ለመቅረፍ ከሰሞኑ አንድ ፕሮጀክትን ቀርጾ ሊተገብር እንደሆነ ሰምተን ነውና እዚህ የተገኘ ነው። ምን ይመስላል ይሄ ፕሮጀክት የሚለውን እያነሳን ቆይታ እናደርጋለን። ውስጥ ጉዳዩ የሚመለከታቸው ኃላፊ እየጠበቁን ነው። ተከተሉ። ይግቡ። ሰላም፣ እንዴት ነው ታቶ ሞገስ? ሰላም ነው? ሁሉ ሰላም። ስራ እንዴት ነው? በጣም መልካም። እንግዲህ ዛሬ የአዲስ አበባ ውሃና ፍሳሽ ባለስልጣን በተለይ በደንበኞች ዘርፍ ያሰበው አንድ ፕሮጀክት እንዳለ ሰምቼ ነው የመጣሁት። ስለሱ ለመነጋገር እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ተቀመጪ። እሺ። ተመልካቾቻችን እንግዲህ የደንበኞች ምዝገባ ሲባል ምን ማለት ነው፣ ለምንስ ነው የሚጠቅመው የሚለውን ሀሳብ ሁሉ እያነሳን ነው ቆይታ የምናደርገው። እንግዲህ ጉዳዩ የሚመለከታቸው አቶ ሞገስ አርጋው በአዲስ አበባ ውሃና ፍሳሽ ባለስልጣን የደንበኞች አገልግሎት ዘርፍ ምክትል ዋና ስራ አስኪያጅ አሉ። ከሳቸው ጋር ነው እንግዲህ የተለያዩ ሀሳቦችን እያነሳን ቆይታ የምናደርገው። እናንተም ይህንኑ ቆይታችንን እየተከታተላችሁ አብራችሁን ቆዩ። አቶ ሞገስ እንግዲህ የአዲስ አበባ ውሃና ፍሳሽ ባለስልጣን በተለይ የደንበኞች አገልግሎትን ከማሻሻል አንጻር የተለያዩ ስራዎችን እየሰራ እንደሆነ ከዚህ በፊትም በተገናኘንበት ሰዓት ስናነሳ ነበረ። አሁን ደግሞ አንድ ያዛችሁት ፕሮጀክት አለ። ለመሆኑ ይህ ፕሮጀክት የደንበኞች ምዝገባ የሚባለው ስራ ምንድነው ከሚለው ሀሳብ እንነሳ እስቲ።
አሁን የያዝነው ፕሮጀክት ቀደም ሲል በእቅድ የያዝነው፣ አሁን ግን ሰዓቱ ፈቅዶ ወደ ትግበራ ፕሮጀክቱም ተቀርጾለት በጀት ተይዞለት ወደ ትግበራ ምዕራፍ የተሸጋገረ ነው። ስለዚህ በስያሜ ደረጃ በእንግሊዘኛው ትራንስፎርሚንግ ዋተር ኤንድ ስዌሬጅ ከስተመር ዳታ ማኔጅመንት ነው የምንለው። ትራንስፎርም የማድረግ ነው። አፕዴት ብለን ወይም ደግሞ ማሻሻያዎቹን አስታርቀን የምንቆመው አይደለም። በውስጡ ብዙ ፓኬጆች አሉት። አጠቃላይ የውሃና የፍሳሽ ደንበኞቻችንን መረጃ የምንመራበትን ስርዓት ትራንስፎርም ማድረግ የሚያስችል ፕሮጀክት ነው በስያሜ ደረጃ። እንደው ወዴት ነው ትራንስፎርም የሚያደርገው? የአዲስ አበባና ፍሳሽ ባለስልጣን እንግዲህ ራሱን ችሎ ባለስልጣን ከሆነ ምናልባትም ከ55 ዓመት በላይ የሆነው ነው። ስለዚህ ይሄ ተቋም ላለፉት 55 ዓመታት የሚገለገልበት ራሱን የቻለ የደንበኞች የመረጃ ቋት አለ። ነገር ግን ይሄ የመረጃ ቋት የያዘው መረጃ ዘመኑን የዋጀ በተለይም አሁን የከተማ አስተዳደሩ የሚፈልገውን የዲጂታል ሰርቪስ መስጠት በሚችልበት ቁመና ላይ አይደለም። እንግዲህ መረጃ ስንል በተለይ የውሃና የፍሳሽ ደንበኞች መረጃ አንዱ በአርካይቫችን ውስጥ የምናገኘው ነው፣ የደንበኛው የውል ማህደር የምንለው። ሁለተኛው በቢል ስርዓታችን ውስጥ በቢል ሲስተም ውስጥ ያለ መረጃ ነው። ሶስተኛው ደንበኛው ባለበት ቤት ወይም ደግሞ መሬት ላይ ያለው መረጃ ነው። ስለዚህ አንድ ተቋም ዘመናዊ የሆነ የመረጃ አያያዝ ስርዓት አለው ስንል እነኚህ ሶስቱ የመረጃ መገኛ ምንጮች ማህደሩ፣ የቢል ዳታውና በመስክ ላይ ደንበኛው ቤት ያለው መረጃ አንድ መሆን መቻል አለባቸው። ስለዚህ እነኚህ ጉዳዮች አንድ ባለመሆናቸው በአገልግሎት አሰጣጡ ላይ የሚታዩ አንዳንድ ችግሮች ስላሉ ይሄ ፕሮጀክት ለምን አስፈለገ የሚለውን ይመልሳል። በምን ምክንያት ነው አንድ የማይሆነው መረጃው? እንግዲህ ምንድነው መረጃዎቻችን ያው ድሮም አሁንም እየተከተልን ያለ ነው ማኑዋል ሲስተም ነው። ሰው ላይ የተመሰረተ ነው። አንድ ደንበኛ ውሃ ቆጣሪ ይሰጠኝ ብሎ ያመለክታል በወረቀት ዘንድ በዛው በወረቀት በመመራራት አገልግሎቱን ካገኘ በኋላ ወደ አርካይቡ እንዲሄድ ይደረጋል። አርካይቡ ሲሄድ ምስፕሌስድ ሊሆን ይችላል። ተረስቶ ከፈጻሚው ወደ አርካይቡ ላይሄድ ይችላል። በሰዓቱ ደግሞ ጠብቆ መረጃውን ወደ ቢል ስርዓቱ ደግሞ ማስገባት ሌላ ፕሮሰስ ስለሆነ እነኚህ ጉዳዮች ሁሉም በሰው የሚያልፉ ስለሆነ ማኑዋል ስርዓት ስለነበረ ምን ይፈልጋሉ ግን በየተወሰነ ዓመት ልዩነት ውስጥ የደንበኛ ቆጠራ ማካሄድ ይጠይቃል። ስለዚህ ዋና ፍሳሽ አሁን በርካታ ጉዳዮችን በቴክኖሎጂ አስደግፎ አገልግሎት እየሰጠ ነው ያለው። ነገር ግን የተሟላ ተአማኝነት ባለው መረጃ፣ ወቅታዊ በሆነ መረጃ መደገፍ አለበት ቴክኖሎጂ። ስለዚህ ይሄንን በማሰብ ለቀጣይ ለምናስበው የተሟላ የዲጂታል ሰርቪስ ጠቅለል አድርገን ስንመለከተው በከተማ ውስጥ ያለውን የውሃና የፍሳሽ ደንበኞች ቆጠራ ማካሄድና እሱ ብቻ አይደለም፣ በቀጣይም የውሃ አገልግሎት የፍሳሽ አገልግሎት ሊጠይቁ የሚችሉ ነገር ግን አሁን ያልጠየቁ ከ600 ሺህ በላይ የሚጠበቁ ነዋሪዎች አሉ ብለን እናስባለን። የእነሱንም መረጃ በዚህ ፕሮጀክት ይሰበሰባል። እንደው አቶ ሞገስ ያው ቀደም ሲል ከዚህ በፊት የነበረው የመረጃ አያያዝ ምን ይመስላል የሚለውን ነገር ሲያነሱልኝ አያይዘውም ጠቀሜታውን የተወሰነ ያነሱልኝ ነበር። ነገር ግን በዋናነት አንድ ሁለት ብለን የምናነሳው በተለይ ይሄ መረጃ መሰብሰቡ ወደፊት ስለሚያስገኘው ጥቅም ስለፋይዳው ቢያነሱልኝ መልካም ነው። አሁን የዚህ ፕሮጀክት በተለይ መጠናቀቅ ከዚህ በኋላ ዋና ፍሳሽ የሚመጣ ደንበኛ አሁን ላይ እንደምናየው ግራውንድ ሰርቬይ አንድ ቴክኒሻን ወርዶ ግምት በሜትር ገምቶ የሚመጣበት ስርዓት አይኖርም። ምክንያቱም ይሄ ቆጠራ ዋናው ኦብጀክቲቭ መሬት ላይ ያለውን የውሃና የፍሳሽ ደንበኞች ስፓሻል እና ነን ስፓሻል ዳታ የምንለው መሬት ውስጥ ያለውን የቧንቧ ዲያሜትር፣ ታይፕ፣ አጠቃላይ የደንበኛውን ዳታ አስገብተን በቋታችን ውስጥ ይዘን ደንበኞች ሲመጡ ሲስተም ላይ ሆነን ባመጣነው ኢንቨንተሪ ዳታ ሪል ዳታ ይሄ ዳታ ሲሰበሰብ ቅድም እንዳልኩት ከመስክ ነው የሚመጣው። የመስኩን ዳታ ከአርካይቭ ጋር ኮንሳይል ይደረጋል። ልዩነቱ እንዲለይና
ውሳኔ እንዲሰጥበት ይደረጋል። ከፊልድ የመጣው ዳታ አሁንም ቢል ዳታችን ውስጥ ከ600 ሺህ በላይ ቢል ዳታ አለ። ከ600 ሺህ ደንበኞቻችን ጋር ሪኮንሳይል ይደረጋል። አሁንም ልዩነቱ ሶርት ተደርጎ ዲሲሽን ያልፍበታል ማለት ነው። ዘን ፋይናሊ አፕዴትድ የሆነ ሪል ዳታ አውሳ ይኖረዋል። ይሄ አሁን ላለን ከስተመር ነው። ሁለተኛው ዳታችን ከዚህ በፊት የዋና ፍሳሽ ደንበኛ ያልሆኑ በቀጣይ ደንበኝነት ጥያቄ ያቀርባሉ ብለን የምንገምታቸው ደንበኞቻችንን መረጃ እናስገባለን። ልክ ይህም ደንበኛ የሆኑ ብቻ አይደለም ማለት ነው መረጃው የሚሰበሰበው። በአጠቃላይ 1.2 ሚሊዮን የአዲስ አበባ ነዋሪዎች መረጃ ይሰበሰባል። ከዚህ ውስጥ ከ600 ሺህ በላይ የሚሆኑት የኛ ደንበኞች ናቸው። 600 ሺህ የሚሆኑ ደግሞ ደንበኞች ያልሆኑ ነገር ግን በከተማው ውስጥ ቤት ኖሯቸው የሚኖሩ የከተማው ነዋሪዎች የስፓሻልና ነን ስፓሻል ዳታ ስብሰባ ይካሄዳል። ይሄ ጥቅሙ ነገኛ ጋር ሲመጡ በቀላሉ ምናልባትም ወደፊት ቤታቸው ሆነው አገልግሎት ሲጠይቁ በቤታቸው ሆነው አገልግሎት የሚያገኙበት ስርዓት እየተገነባ ስለሆነ ያንን አገልግሎት ለመስጠት የምንፈልገውን መረጃ አሁን ፕሮአክቲቭሊ እየሰበሰብን ነው ማለት ነው። ስለዚህ ዓላማው በዚህ ደረጃ ስማርት የሆነ ዲጂታል ሰርቪስ ሪል ዳታ ላይ ሆነን እንድንሰጥ ነው። የደንበኞችን መረጃ ለመሰብሰብ ከዚህ በፊት የተጀመሩ ነገሮች ሊኖሩ ይችላሉ ብዬ አስባለሁ። አሁን ደግሞ ስራው መቼ ይተገበራል? በተለይ የደንበኞችን መረጃ የመሰብሰቡ ስራ መቼ ይተገበራል? በምን አይነትስ መንገድ ነው ስራው የሚከወነው የሚለውን ደግሞ እዚሁ ላይ ቢያነሱልኝ። ፕሮጀክቱ ቅድም እንደገለጽኩት በባህሪው ወሰብሰብ ያለ በጂአይኤስ መሰል ጉዳዮች ላይ በቂ ልምድ ያላቸው ባለሙያዎች የሚጠይቅ ፕሮጀክት ነው በባህሪው። እኛም ይህንን ታሳቢ በማድረግ ፕሮጀክቱን ከአዲስ አበባ ዩኒቨርሲቲ ጋር አማካሪ ድርጅቱ የአዲስ አበባ ዩኒቨርሲቲ ነው። ቅድም እንዳልኩት ስፓሻል ዳታ ነን ስፓሻል ዳታ ስብሰባ ያካተተ ነው። ስኮፑም በጣም ሰፊ ነው። በአዲስ አበባ ክልል ውስጥ ያለ ማንኛውንም ነዋሪ የሚያካትት ነው። በስኮፕ ደረጃ ካየ ነው የጊዜ ማዕቀፉንም ካየን የ3 ዓመት ፕሮጀክት ነው። የፕሮጀክቱ የሙከራ ትግበራ ለመጀመር አሁን ላይ የቅድመ ዝግጅት ስራዎችን አጠናቀን ታህሳስ 1 ላይ የሙሉ ፓይለት ትግበራውን የምንጀምር ይሆናል። ይህ ስራ ሲሰራ በተለይ ከማህበረሰቡ ምን ይጠበቃል? ያው በፓይለት ፕሮጀክት መጀመሪያ ላይ የተወሰኑ የማህበረሰብ ክፍሎች ይካተታሉና በተለይ በአጠቃላይ ከማህበረሰቡ ምን ይጠበቃል? ከህዝቡ የሚጠበቀው የመጀመሪያው ጉዳይ የፕሮጀክቱን አስፈላጊነትና ጠቀሜታ በአግባቡ መረዳት ነው። እንግዲህ ይህንን መረዳት እንዴት ነው የምገልጸው? የምንሰራው ስራ ለህዝቡ ነው። ጊዜውን የዋጀ አገልግሎት ለመስጠት እኛ የመረጃ አስፈልጎናል። ስለዚህ ደንበኞች የነቃ ተሳትፎ ማድረግ ይኖርባቸዋል። እንዴት ነው ይህንን ተሳትፎ ማድረግ ያለባቸው? የግድ ደንበኛው እዛ ቤት ጠብቆ ቁጭ ብሎ እንዲያስረዳ መረጃ እንዲሰጥ ብቻ አይደለም። በዝርዝር በኋላ የምንገልጸው እንጠበቀው ሆኖ እንግዲህ ኮንሰልታንቱ ወይም አማካሪ ድርጅቱ የምናሰማራቸው ሰራተኞች በአማካሪ ድርጅቱ በኩል በግልጽ የውሃና ፍሳሽ ሎጎ ያለው ኮንሰልታንቱ የአዲስ አበባ ዩኒቨርሲቲ ሎጎ ያለው በማድረግ ስለሆነ የሚንቀሳቀሱት በቀላሉ መለየት ይቻላል። አንድ ከለያቸው በኋላ ግን መረጃው ሲሰበሰብ ጊዜ ስለሚወስድ በጊዜ የታሰረ ፕሮጀክት ስለሆነ በሙከራ ትግበራም ያንን ነገር በደንብ አይተን ስለሆነ ፕላን ያደረግነው በአግባቡ በር በሰዓቱ ከፍቶ የሚጠየቀውን መረጃ ቀድሞ በአንባቢዎቻችን በብሎክ አደረጃጀት ምን አይነት ሰከንደሪ ዳታ እንደሚፈለግ ስለሚነገራቸው ያንን በሰዓቱ ቤት ላለ ሰው እንዲያቀርብ አድርጎ ለመረጃ ሰብሳቢዎቹ መረጃውን መስጠት ይጠበቃል። ይህን ካረጉልን በያዝነው ስኬጁል ይህን ስራ አጠናቀን በቀጣይ ውሃና ፍሳሽ እውነትም ዲጂታል ሰርቪስ መስጠት የሚችል ተቋም ነው የሚለውን ደንበኞቻችን እንዲያረጋግጡ እንፈልጋለን። እሺ አቶ ሞገስ እንግዲህ ያው ለሰጡ ማብራሪያ ከልብ ነው ማመሰግነው። እኔም አመሰግናለሁ። እሺ
ተመልካቾቻችን እንግዲህ የዛሬ ፕሮግራማችን የተከታተላችሁትን ይመስል ነበር። በተለይ የአዲስ አበባ ውሃና ፍሳሽ ባለስልጣን በተለይ ከደንበኞች መረጃ አሰባሰብ ጋር ተያይዞ የሚጀምረው ፕሮጀክት አለ። ምንድነው ይህ ፕሮጀክት? ምን አይነት ፋይዳ አለው የሚለውን ሐሳብ እያነሳን ነበር ቆይታ ያደረግነው። እንግዲህ እንደሚታወቀው የአዲስ አበባ ውሃና ፍሳሽ ባለስልጣን የደንበኞች አገልግሎትን ለማሻሻል የተለያዩ ተግባራትን ይከውናል። እንግዲህ ይህ አሁን በቅርቡ የሚጀምረው ፕሮጀክት የዚሁ አንድ አካል ነው የሚሆነው። ለዚህም ደግሞ የህብረተሰቡ ትብብርና ተሳትፎ ወሳኝ እንደሆነ ስናነሳ ነበረ። አጠቃላይ በዚህ ዙሪያ ያደረግነውን ቆይታ ነበር ወደ እናንተ ስናደርስ የቆየነው። ሳምንት ስንመለስ ደግሞ በሌላ ርዕሰ ጉዳይ ነው የምንገናኘው። እስከዛው መልካም ሳምንት።